ሳልገልሽ ቀጥ ብለሽ ተነሺ። ዳይመንድ ቤዛ እማዬ አድሬም ስለደረስንባት ነው እንጂ መሄዱ አይቀር እኮ። ማን ሊለቃት ታቆሚው ልቀቂኝ። ግምጥል እየሰማሽ ነው። እኔ ወደዚህ ሲያንስሽ ነው አንቺ ምናት ዳይመንድ ሙት እስክትል ድረስ እንዳትፋታት በደንብ ቅጣት። አደይ አዎ አደይ መቀጣት አለባት። እርግጥ ነው ከልጄ ለይቼ አይቻት አላውቅም፣ ግን ፍቅርም ቢሆን እንደዚህ አይነት ጥፋት ስታጠፋ ዝም ብዬ አላልፍም። ስለዚህ መቀጣት አለባት። አደይ ያለች እዚህ ናት? አዎ አለች እዚህ ናት። ቆይሽ ምንድነው እንድነግርህ የምፈልገው? በቃ አሪፍ ስራ ብትሰሪ ደስ ይለኛል። ቢሆንም ግን ለጊዜው እዚህ ቤት መሆን አንችልም። እሺ ሰይጣን ሞኝ እንደሆነና እንድታታልለኝ ነው የምትነግረኝ? ትዕግስቴን አታስጨርሹ። ምን ልታመጪ? ምንድነው የምትፈልጊው? አንቺ ነሽ ደግሞ የልቤ የሰጠሻቸው። ቆይ መቼ ነው ችግር መፍጠር የምታቆሚ? ቤዛ ያለችውን ነገር አምነው ዴቭና ፍቅርን መረዘሻል እያሉኝ ነው። አደይ የተባለች ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር አዎ እኔ ምንም አላደረግኩም። ዳይመንድ እናትስማው። ቆይ እንዴት ነው ሰው እህቱን መርዝ የሚያበላ? በቃ ቆይ ሻውን የት ሄደ ይባላል? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽ። አደይ ግን እንዴት እስካሁን አልመጣችም? ቆይ ምን ብላ ትመጣለች? አይኗን በጨዋ ጥባ ባይውላሹ ልደውልና ከቤት እንዳያስወጣት ልንገረው። ማን አሹ ነው አደይን አስሯት የሚያስቀምጣት? ስራም አላጣ። ማሚ ሁለቱ እኮ ዘመድ ማማቾች ናቸው። እንዴት እንደዚህ ያደርጋል? ዝም ብላችሁ አታውሩ። ብቻ ልጆቼ ደህና ይሁኑ። እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደህና ይሁኑ። ማሚ ለምን አንቺ ቤት ሄደሽ ረፍት አታደርጊም? ለዲቭ ከሆነ ነው ያለው፣ ለፍቅርም ደግሞ ቤዛ አለች። ደግሞ ዶክተሩ ያለውን ሰምተሻል አይደል? ልጄን ጥዬ የት ሄዳለሁ ቲና? ወይ ጉድ! በገዛ ቤቴ ግን ማን ነው እንዲህ አይነት ስራ የሚሰራው? እማዬ እኔ ትናንትና ምንም ምግብ አልሰራውም። አደይ ናት የሰራችሁ። እሷ ናት የመረዘቻችሁ። በቃ ቤዛ፣ አንቺ ሞንሽ አደይ ተጠያቂ ናቸው። አሁን አይንሽን ማየት አልፈልግም። ሂጂና ቤቱን ጠብቂ። ቤዛ ሰምተሻል የተባልሽውን? ውጪና ከዛሽ ከማትረባ ጋር ሂጂና ቤቱን ጠብቂ። ዳይመንድ ዛሬ የሰራው ስራ ቀላል አይደለም ማለት ነው። እንግዲህ ወይዘሮ ቤዛን አናዙ እንግዲህ ይዞ መጥቶ ከፍቅር እናት ጋር እንድትዘረግፍ ሚስጥሯን ሁሉ ተንኮሏን ሁሉ እንድትናዘዝ አድርጓታል። እስኪ ደስ ያላችሁ ብቻ የቤዛ ተንኮል በዚህ ልክ ከመጋለጡ በላይ ማነው ዳይመንድ ከቀኝ ወደ ግራ ከግራ ወደ ቀኝ እያጋጨመ ጂኒ ጃንካ ምናምን አትበይ እያለ ማለት ነው። የዳይመንድ አማርኛ ጂኒ ጃንካ እና ጂኒ ጃንካ ቁልቋል እና በቃ ከግራ ወደ ቀኝ ከቀኝ ወደ ግራ እያሳጣ እያጣፋ እያዳፋ እንግዲህ አናዟታል ማለት ነው። እንግዲህ የፍቅርም እናት ድንጋይ ስትደርስ ምንድነው ብላ ወደ ዳይመንድ ነበረ ያፈጠጠችው የነበረው፣ ግን እውነታው ሲገባት ዋናው የሚፈልገው እሱ አይደለም። ለካዴንም አንቺ ነበርሽ ሁሉ ተንኮል ስትሰሪ የነበረው ተብላ ሀቁ ታውቆባታል ማለት ነው። እንዴ እቺ ቅንቅና ገና ትደበደባለች። ገና ፍቅር ለብቻዋ ስታቅ ይሄን ጉዳዩን ትገባላታለች። እናትየዋ ለብቻ አደይ ለብቻ ሞላ ቤቱ ሰው ዳይመንድማ ደህና አድርጎ እንትኑን ተወጥቷል ማለት ነው። በቃ ሁሉም ሰው ነው የሚረባረብባት። አሁን የመጨረሻ ስንብቷ ይሆናል። ከዚህ ቤት ተባረራታለች። አሁን በጣም አሳሳቢ የሆነው ደግሞ አሹ ነው። የት እንደሄደ የማይታወቅም። ሮማን ጋርም ሄዷል ተብሎ ታስቦ ነበር፣ አልሄደም። እንግዲህ ገጠር ከሄደ በጣም ከባድ ነው። ግን ገጠር አይሄድም ወይ ወደ ሌላ ስራ ሊፈልግ ወይ ደግሞ የሆነ ቦታ ተቀምጦ ነው የሚሆነው ብለን ተስፋ እናደርጋለን ማለት ነው። በቀጣዩ ክፍል እንደሚመለስ ወደ ድራማው እንደሚመለስ ተስፋ እናደርጋለን። ሰላም ውድና የተከበራችሁ የአዴቱ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ነው። ሁሌም እንደምንላችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረግ እስከ መጨረሻው በመከታተል ሀሳብ አስተያየታችሁን ስጡን ማለት ነው። የእናንተ ሀሳብ አስተያየት ለኛ ብርታት ጥንካሬ ነውና ሀሳብ አስተያየታችሁን ስጡን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። እና ወዶችዬ በዛሬ ቪዲዮ በጣም ደስ የሚል ነገር ነው እንግዲህ ሪአክት እያደረግን የምናየው። እንግዲህ ፍቅር እንግዲህ በቤዛ ተመረዛ እንኳን ምግቧን በልታ ጥላቸዋ አደይ ስለሆነ እስካሁን በቃ የአደይን ጥላቻ የምታንጸባርቀው እየተነገራትም አትሰማም።
እቺ ደግሞ ቲና የምትባለው ልጅ ማለት ነው። ምኗም የማይመቸኝ የሆነ ዝም ብላ ቀልቃላ በፈጣሪ ዝም ብላ በቃ የወጥ እንጨት ነች። ዝም ብላ እዛ ግብት እዛ ወጥት እዛ ግብት በቃ ነገር ካንዱ በነገራችን ላይ ሁሉም አይፈረድባቸውን ያገኝ ነው። እንግዲህ ዴቭን ነው ላይ ረብርብ ሁሉ አሁን ቲና መታ ባትደረም ምን አለ የፍቅርና ያዲ የሩታ እኮ ይበቃ ነበረ። ሩታ ዝም ብላ ነች ማለት ሩታ ይሄን ያክል አካባጅ አይደለችም። ዴቪዬ አለች። ከዛ ተጠንቀቂ ምናምን ሲላት ከዴጋ ያላቸውን ነገር ስታቅ በተለይ ቀለበቱን አስሮላት ምናምን የዛን ሰዓት ሲያወሩ ስለሰማች ከዛ ወዲህ ስቅጥጥ ነው ያለችው። ምንም ነገር አላለችም ማለት ነው። አርፋን የተቀመጠችው አቅሟን አውቃ ጸጥ ነው ያለችው። ስለዚህ እሱ ራሱ አንድ ነገር ነው። ሰው አቅሙን አውቆ ጸጥ ብሎ መቀመጥ በራሱ ትልቅ ነገር ነው። እንግዲህ ሩታ ያው ዲብ ብላለች፣ እግዚአብሔር ይመስገን። አሁን ቅልቅልቅል ያደረጋት ፍቅር ራሱ ሰከን ብላለች እኮ ነው ለመናገር እንደ ድሮ አይደለም። ምክንያቱም ዴቭን በቃ አትድረሽብኝ አትንኪኝ አለይሽ ስለሚላት ያው በውስጡ አድርጋ ጸጥ ብላለች። አሁን ቲና ነች በቃ ምን እዚህ ዝም ብላ ትመጣና በቃ ዴቪዬ ሄዳን ጥልጥል ትላለች። ዴቪዬ ሄዳን ጥልጥል ትላለች። አዲ ደግሞ እሷ እንደዚህ መሆኗ በቃ በተለይ አሁን የዴቭን ፍቅር ተቀብላ እንትን ካለች በኋላ በጣም ነው የምትናደደው። በፊት አሁን አይታም ባላየ ጸጥተን ነበር። አሁን ግን እንዴ በጭራሽ አትችልም። የሚገርማችሁ ማለት ነው በጣም ነው የምትናደደው። በቃ እኔ እንጃ። ዴቭ እንደውም ባለፈው ኦኬ መቀናቱ ነው ማለት ነው። ኦኬ ይሄን ያክል ቀናሽ እያላት ነበርና የእውነት በጣም ነው እንትን የሚለው ማለት ነው ጋይስ። በቃ በጣም ነው የምትናደደው። ሌላው ደግሞ እንግዲህ ባቡሬ ወይም ስሙ ማን ነው የተባለው የኛው ስሙ ጠፋብኝ ይቅርታ። እንግዲህ ባቡሬና ለሊ አሪፍ እንትን እያሉ ነው። ምግብ ምናምን ሲበሉ አብረው ነው እያጎረሳት እየተጎራረሱ ነው። ግን ቀለበቷን ሲያይ እሱ ፍቅር ይዞታል ኦልሬዲ ማለት ነው ባቡሬ ከለሊ እና ቀለበቱን ሲያይ ለምን አትጥዩም ሲላት እንዴ ለምን ዝም ብዬ የሆነ ሰዓት አንስቼ የምጥለው ነገር እኮ አይደለም እንዴት አለኝ ማለት ነው። ያው ከባድ ነው። ሴት ልጅ ከወደደች ካፈቀረች እስከ ጥግ ነው እና ባቡሬ ለምን እሱ ከሄደ በቃ ታዩ አይነት ነገር እስቲል ቀለበቱን አውልቅለት እያላት ነበረ። እሷም ነው እንዴት ሊሆን ይችላል ቀለበቴንማ ላወልቅ አልችልም እያለች ነው። ጣዩና ለአሁኑ ነው ያለው ልጅ። ሲቀጥል ደግሞ ከመጣ እኔና አንቺ ተባብረን እናበራዋለን እያላት ነበር። እሷ ግን የሆነ ቀር እያላት ነበር ማለት እየደበራት። ምክንያቱም በዚህ ልክ ማሰብ አትፈልግም። ለኤላ ቢመጣ ለራሱ በደንብ ነው የምትቀበለው ማለት ነው እሷ። ባቡሬ ግን ከውስጧ እንድታወጣውና ለሱ ቦታ እንዲኖራት ቦታ እንድትሰጠው አይነት ነገር ነው እያደረገ ያለው። ግን ለሊ በዛ ልክ እንትን አትልም ማለት ቦታ እየሰጠችው አይደለም። በጣም ነው ደስ የሚል ጊዜ ነው እያሳለፉ ያሉት። እንግዲህ በዚህ ለሊም ደስተኛ ናት። ያኔ ትቆረቆርለታለች ማለት የሆነ ነገር በጣም ነው የምታስብለት። ሄዶ መሸት ሲል ያው ብዙ ሰው የሚፈልገው ስላለ ያልሆነ ስራ ምናምን እንዲሰራ ሲደዋውል ጓደኞቹ ጋር ተው እንደዛ አይሆንም መሆን የለበትም ምናምን ትለዋለች ማለት ነው። አሪፍ ሀሳቦችን እየሰጠችው ነው። እሺ እኔ ያዛኝ እሺ ቦዝ ያላ ምናምን ሙድ እየያዘ ነው። ግን ጀስት ምን እንደምታስብለት ያውቃል። እሷ ያኔ ፍቅር ገብቶ ያኔ ከፍቅር አንፃር አይታው ሳይሆን የዛን ሰዓት ካለችበት እንትን ራርቶ ያስወጣት እሱ ስለሆነ እሱ ባይለቃት ኖሮ ለዚህ አትበቃም ነበረ። ስለዚህ እሱን ነገር ስለምታስብ በጣም ትልቅ ቦታ አላት ለሱ ማለት ነውና ምክንያቱም የሷ አክስቷ ባለፈው እንደውም እየተከታተሏቸው ነበረ እና ድንግጠው ሩጠው ነው ያመለጡት ምናምንና ከዚህ ወዲህ በቃ ያየህ ነው በቃ ተንቀሳቀስ እያለችው ነው። ዛሬም እንግዲህ ተደዋውሎ የሆነ ስራ ሄዷል። ግን ያ ስራው ትንሽ ደስ የማይል ይመስለኛል። እኔ ለራሱ እንግዲህ ከመጠለ መንገድ ላይ አግኝታው ነበረ በእናቴ ስርቆት ወንጀል እንዳትሰማራ ድጋሚ መልስ እንዲያትታሰር እያለችው ነበር። አይ እኔ እኮ ተሸቢ ግባው ታስሬ አይደለም ማነው ሰርቄ አይደለም እያላት ነበረ። ከመጠለ ለራሱ ያው እንግዲህ ዙሮ ግን ድጋሚ ከተያዘ ያው
ከባድ ስለሆነ ሁሉም እየፈሩለት ይገኛሉ። እንግዲህ ዳይመንድ ደህና አድርጎ እየገረፋት ይገኛል ቤዛን ማለት ነው። በጣም ደስ የሚል ነው። እንግዲህ ሮማን ደግሞ አሹ ጠፍቶባታል። ሌላውን ደግሞ በቀጣይ ዘን እስከምመጣ ደህና